የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን በምሽት ፕሮግራሞቻችን ተመልሰን መጥተናል። የዓለም ዋንጫ ዛሬ ምሽት 4 ሰዓት ላይ የሚጀምርም ነው የሚሆነው። ስለሱ ሰፋ ያለ መረጃዎችን የምናቀርብላችሁም ይሆናል። ከዚህም በተጨማሪ ደግሞ የተለያዩ መረጃዎችን ነው እንዲሁ የምናጋራችሁ የሚሆነው። የተወደዳችሁ አድማጮቻችን የክለብ የዝውውር መረጃዎችን በስፋት የምናቀርብበት ሰዓት ነው። በአሁን ሰዓት ላይ የደረስነው የዝውውር መረጃዎችን እንመለከታለን። ከነዚህ መካከል እንግዲህ ኬንያን ይልዲዝ ከአርሰናል ጋር ስሙ በስፋት መያያዙን እየሰማን እንገኛለን። ይህም ቶቶ ስፖርት ያወጣው ታማኒ መረጃ መሆኑን ነው እየሰማን የምንገኘው። ቼልሲ ከአርዳ ጉለር ጋር ያለውን ግንኙነት የምንመለከት ሲሆን ኒኮ ዊሊያምስም እንዲሁ ከአርሰናል ጋር ስሙ እየተያዘም ይገኛል። እንዲሁም ናትናኤል ብራውን ከማንቸስተር ዩናይትድ ጋር የነበረው ግንኙነት መቋረጡ መረጃዎች ሲያሳዩ ሊቨርፑል ከአዳም ዋርተን ጋር ንግግሮች መጀመሩ እየተገለጸም ይገኛል። እነዚህንና ሌሎች በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን የምናቀርብ ነው የሚሆነው። እናንተም እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እየጋበዝን ቀጥታ ወደ ፕሮግራሞቻችን እንለፍ። በርካታ የዝውውር መረጃዎች በአሁኑ ሰዓት ላይ እየተሰሙም ይገኛሉ። ምንም እንኳን የዓለም ዋንጫው ቢጀምርም እንግዲህ የዝውውር መረጃዎች አሁንም በስፋትም ነው እየተነሱም የሚገኙት። ከነዚህ መካከል አርሰናል በአሁኑ ሰዓት ላይ የተለያዩ ታላላቅ ተጫዋቾችን እየተመለከተም ነው የሚገኘው። ከነዚህ መካከል ወደ ጁቬንቱስ ወደ ጣሊያን በማቅናት እንግዲህ ቱርካዊን ተጫዋች የሆነውን ኬንያን ይልዲዝን እየጠየቀ እንደሚገኝ ቶቶ ስፖርት በማረጋገጡ ምክንያት አሁን ሰዓት ላይ ምናልባትም አርሰናል ይህን ተጫዋች እንግዲህ አማላይ ገንዘብ በማቅረብ የግሉ ለማድረግ እየሞከረ እንደሚገኝ መረጃዎች እያሳዩ ይገኛሉ። ይህ በትውልድ ጀርመናዊ ነገር ግን በዜግነት ለቱርክ እየተጫወተ የሚገኘው ኬንያን ይልዲዝ በዚህ ዓመት በጁቬንቱስ ቤት እንግዲህ ደማቅ ጊዜን ማሳለፍም ችሏል። እንደ ጁቬንቱስ እንደ ቲም ብዙ ጥሩ ባይሆኑም ግን በግል ደረጃ እንግዲህ ይህ ተጫዋች በተለይም በግራ ክንፍ የአጥቂነት ቦታ ላይ እጅግ በጣም የተቀናጀ እንዲሁም ደግሞ በአሲስትም ሆነ በጎል የተሻለ ተጫዋች እንደነበር እናስታውሳለን። በአሁኑ ሰዓት ላይ የሰማነው የቱቶ ስፖርት ዘገባ እንደሚያሳየው ከሆነ አርሰናል የስልክ ልውውጦችን እንዲሁ ከኬንያን ይልዲዝ ወኪሎች ጋር እንዲሁም ከጁቬንቱስ ጋር ማድረጉ ነው መረጃዎች እያሳዩም የሚገኙት። ይህ ተጫዋች በተለይም በግራ ክንፍ የአጥቂ ቦታ ላይ የጋብሪኤል ማርቲኔሊ ትክክለኛ ተተኪ አድርገውም ይመለከቱታል። በአሁኑ ሰዓት ላይ የሊያንድሮ ትሮዛርድ መልቀቅ እድሎች መስፋቱን ተከትሎ በዛ ቦታ ላይ ሁነኛ ተጫዋች ይፈልጋሉ። በእርግጥ ይህ ተጫዋችን ቢቆይ አርሰናል በሚቀጥለው ዓመት ያለ ጥርጥር እንግዲህ ቀጥታ ቤስት 11 ውስጥ የሚገባ ትክክለኛ ተጫዋችም ይፈልጋሉ ከሞርጋን ሮጀርስ እንዲሁም በአሁኑ ሰዓት ላይ ደግሞ ከኬንያን ይልዲዝ ጋር ስማቸው እየተነሳ እንደሆነም እናውቃለን። ይህ ተጫዋች ጋብሪኤል ማርቲኔሊ እንዲሁም ከሊያንድሮ ትሮዛርድ እጅግ በጣም የተሻለ ተጫዋች እንደሆኑ ቁጥሮችም ያመላክታሉ። በዚህም የተነሳ ቤስት 11 ውስጥ የሚገባ ትክክለኛ ተጫዋች አድርገውም ነው የሚመለከቱት። የዚህ ተጫዋች የዚህ ዓመት ስታቲክስ እንደምንመለከተው እንግዲህ በአሲስቶቹም ረገድ እንዲሁም ደግሞ በጎሎቹ ረገድ እንግዲህ ጁቬንቱስን እጅግ የጠቀመ ተጫዋች አድርገውትም ይመለከቱታል። እንዲሁም በዩሮፓ ሊግ እንዲሳተፉ ዋነኛው ምክንያት ተደርገው ነው የሚመለከቱት። በዚህም የተነሳ አርሰናሎች ለዚህ ተጫዋች አማላይ ገንዘብን እያቀረቡ እንደሚገኙ መረጃዎች እያሳዩ ቢሆንም ኬንያን ይልዲዝ ግን በጁቬንቱስ የማይለቀቅ ተጫዋች ሲሉ በርካቶቹም ይገልጹታል። ጁቬንቱስም እንግዲህ ይህን ተጫዋች ላለመልቀቅ ብዙ ይሞክራሉ ነው ተብሎ እየተገለጸም የሚገኘው። ነገር ግን አርሰናሎች አማላይ ገንዘብን ለጁቬንቱስ ሊያቀርቡ እንደሚችሉ እየተገለጸም ይገኛል። ስንቲውን እስካሁን ይፋ የወጣ መረጃ ባይኖርም ይህ ተጫዋች አሁንም ቢሆን በጁቬንቱስ ቤት እስከ 100 ሚሊዮን ፓውንድ ነው እየተጠየቀበትም የሚገኘው። አርሰናሎች ምንም እንኳን ይህን ያክል ገንዘብ ማውጣት እቅድ ባይኖራቸውም ለስምምነት ሊቀርቡ የሚችሉበት እድልም አለ። ከዚህም በተጨማሪ ሌላኛው የሰማነው መረጃ የኒኮ ዊሊያምስ ጉዳይ ነው። ይህ ተጫዋች አምና በአርሰናል እንዲሁም በባርሴሎና ከፍተኛ ራዳር ውስጥ እንደነበር እናስታውሳለን። በስተመጨረሻ ከባርሴሎና ጋር ተስማምቶ ነገር ግን ደጋፊዎቹ ከፍተኛ ተቃውሞ ባሰሙበት ጊዜ መቆየቱ እንዲሁም አዲስ ኮንትራት መፈረሙን የምናስታውሰው ጉዳይ ነው። የባርሴሎናን ውል አቋርጦ ወይም ደግሞ ስምምነቱን ቀንሶ አሁን ደግሞ ከአርሰናል ጋር ዳግም ስሙ እየተነሳም ይገኛል። ምንም እንኳን በዚህ ዓመት የወረደ አቋሙን ቢያሳይም እንግዲህ አምና ካቻምና ያሳያቸው አቋሞች እንዲሁም እድሜው ገና መሆኑን ተከትሎ አርሰናሎች ይህን ተጫዋች በዛ ቦታ ላይ የሚመርጡት ሁለተኛው ተመራጭ አድርገው እየተመለከቱት ይገኛሉ። በተለይም እንግዲህ ስፓኒያርዱ አሰልጣኝ ሚኬል አርቴታ የሀገራቸውን ልጅ እንዲሁ ለማምጣት ፍላጎት እንዳላቸው ነው የሚገለጸው። ኒኮ ዊሊያምስ በዚህ ዓመት እንግዲህ በዓለም ዋንጫ ምን ያሳየናል የሚጠበቅም ጉዳይ ነው። በአውሮፓ ዋንጫ
ላሚን ያማል ጋር የነበራቸው ጥምረት እጅግ በጣም የሚደነቅም ነበር። እስከ ዋንጫ የደረሱበትን ጊዜ እናስታውሳለን። በአሁን ሰዓት ላይ ደግሞ ምናልባትም ለዓለም ዋንጫው እንግዲህ እስከ ፍጻሜ ከሚጠበቁት ሀገራት መካከል ስፔን አንደኛዋ ስትሆን እንዲሁም ይጎላሉ ተብሎ ከሚጠበቁት ተጫዋቾች መካከል ኒኮ ዊሊያምስም ይጠበቅበታል። ይህም ተጫዋች በዓለም ዋንጫው ላይ ድንቅ አቋሙን የሚያሳይ ከሆነ ምናልባትም ይህ ዝውውር ሊያገረሽበት የሚችልበት እድል እንዳለ ነው በአርሰናል ቤት የምንሰማው። አርሰናል በዛ ቦታ ላይ እንደ ዋነኛ ተመራጭ አድርገው የሚመለከቱት ዋነኛ ተጫዋች አሁንም ቢሆን ሞርጋን ሮጀርስ ነው። ይህ እንግሊዛዊ ተጫዋች በእንግሊዝ ፕሪሚየር ሊግ ራሱን ማሳየቱ በተለያዩ ቦታዎች ላይ መጫወቱ አሁንም እንደ ዋነኛ እቅድ አድርገው ይመለከቱታል። አንድሪያ ቤርታ ይህን ተጫዋች የግላቸው ለማድረግም ነው የሚሞክሩት። ምንም እንኳን አስቶን ቪላዎች ይህን ተጫዋች የመልቀቅ ፍላጎት ባይኖራቸውም በተለይም እስከ 2030 ድረስ ኮንትራት አለው። ይህ ደግሞ የኮንትራት ፊርማውን ለመቅደድ ለአርሰናል ከባድም ያደርገዋል። ምንም ቢሆን ግን አርሰናሎች ለዚህ ተጫዋች ብዙ ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች ያሳያሉ። በዚህም ያለ ጥርጥር በሚቀጥለው ዓመት አርሰናሎች በግራ ክንፍ የአጥቂ ቦታ ላይ ትክክለኛ ተተኪ እንደሚያመጡ እንዲሁም ትልቅ ተጫዋች እንደሚያስፈርሙና ቤስት ኢሌቨን ውስጥ የሚገባ ተጫዋች እንደሚያመጡ እምነት እንዳላቸው መረጃዎች እያሳዩም ይገኛሉ። ሌላኛው ከአርሰናል ጋር የሚነሳው ጉዳይ እንግዲህ የማኑ ኮኔ ጉዳይ ነው። ይህም የተከላካይ ስፍራ ተጫዋች እንግዲህ ምናልባትም ከሮማ ጋር የሚለያይ ከሆነ የአርሰናል ራዳር ውስጥ እንደሚገኝ ነው እየተመለከቱ የሚገኙት። ትክክለኛ የቤንች ተጫዋች እየፈለጉ ሲሆን ማኑ ኮኔ ደግሞ ትክክለኛ ተጫዋች አድርገው እንደሚመለከቱት መረጃዎች በስፋትም በአርሰናል በኩል ከሰማናቸው መረጃዎች መካከል ያሳያል። በዲፌንሲቭ ሚድፊልደርነት ቦታ ላይ አርሰናል አሁንም ሳንድሮ ቶናሊን ይመለከቱታል። ኒውካስል ዩናይትዶች ለዚህ ተጫዋች 100 ሚሊዮን ፓውንድ ነው በአሁኑ ሰዓት ላይ እየጠየቁ የሚገኙት። ተጫዋቹ ከአሁኑ የልቀቁኝ ጥሪ የማቅረብ እድሉ ሰፊ ነው እየተባለም ይገኛል። ከዚህ በፊት እንግዲህ የዚህ አመት ጨዋታዎች ሊጠናቀቁ ሲል ነበር ከኒውካስል ዩናይትድ መለያየት እንደሚፈልግ እየገለጸው። በአሁኑ ሰዓት ላይ አርሰናል፣ ማንቸስተር ዩናይትድ እንዲሁም ማንቸስተር ሲቲ የሱ ተጫዋች ፈላጊም ናቸው። ማንቸስተር ሲቲ በተለይም ኤሊዮት አንደርሰንን የሚያስፈርም ከሆነ ከሳንድሮ ቶናሊ ጋር ያለው ነገር ሊያበቃበት የሚችልበት እድል አለ። በእርግጥ ይህን ተጫዋች በሰፊው ይፈልጉታል። ነገር ግን የተጫዋች ቤንች ሆኖ መጫወት አይፈልግም። በዚህም የተነሳ ትክክለኛ ቲሙን ይፈልጋል። እንደ አርሰናል በተለይም ማንቸስተር ዩናይትድ ያሉ ክለቦችን ሊመለከት እንደሚችል ነው እየተገለጸም የሚገኘው። በተለይም አርሰናል ይህን ተጫዋች በትክክለኛ ቦታ ላይ ሊጠቀሙበት እንደሚችሉ መረጃዎችም ነው የሚያሳዩት። ይህንንም እንግዲህ አርሰናሎች ሊጠቀሙበት የሚችሉ ከሆነ ማንቸስተር ዩናይትዶችም ትክክለኛ ተፎካካሪ ሆነው ብቅ ሊሉም ይችላሉ። የኤሊዮት አንደርሰንን ጉዳይ ትተውታል፣ ሙሉ ለሙሉ ትተውታል ማለትም ይቻላል። ተጫዋቹ ወደ ማንቸስተር የሚሄድ ፍላጎቱ ዋነኛ እንዲተውት ያደረጉበት ምክንያት መሆኑ ነው የተገለጸው። እንደ ዋነኛ መርሃ ግብር እንግዲህ የሚያነሱት ነገር አለ። በማንቸስተር ዩናይትድ ቤት ለማንቸስተር ዩናይትድ የሚጫወቱ ተጫዋቾች ፍላጎታቸው ለማንቸስተር ዩናይትድ መሆን አለበት። ቅድሚያ ዋነኛ የሚመለከቱት ነገር እሱ ነው። ሁለተኛ ደግሞ በእንግሊዝ ፕሪሚየር ሊግ የሚጫወት ተጫዋች መሆኑን እንዲሁ ይመለከታሉ። ተሰጥኦውንም እንዲሁ የሚመለከቱ መሆኑን ከዚህ በፊት ገልጸውም ነበር። ዋነኛ እቅዳቸው ደግሞ ተጫዋቹ ወደ ማንቸስተር ሲቲ መሄድ መፈለጉን ተከትሎ ነበር እንግዲህ ዝውውሩን እንዲሁ ለማቋረጥም የተገደዱት ማንቸስተር ዩናይትዶች ወደ ጣሊያናዊ ተጫዋች ሊዞሩበት የሚችልበት እድል እንዳለ መረጃዎች እያሳዩም ይገኛሉ። በማንቸስተር ዩናይትድ መረጃዎቻችን እንግዲህ ማንቸስተር ዩናይትድ በአሁኑ ሰዓት ላይ ምናልባትም ናትናኤል ብራውንን እየተመለከቱ ቢገኙም ባየር ሙኒክ ግን ከዚህ ተጫዋች ጋር ስምምነት ላይ ለመድረስ ከጫፍ መድረሱ መረጃዎች እያሳዩም ይገኛሉ። ይህ የክንፍ የተከላካይ ስፍራ ተጫዋች ከተለያዩ ክለቦች ጋር ስሙ ሲያያዝም ነበር። በጥር የዝውውር መስኮት ከበርካታ ክለቦች ጋር ስሙ ቢያያዝም በአሁኑ ሰዓት ላይ እዛው በጀርመን ለመቆየት መወሰኑ እንዲሁም የጀርመኑን ኃያል ክለብ ለመቀላቀል ፍላጎት ማሳየቱ ነው መረጃዎች እያሳዩም የሚገኙት። ይህም ለማንቸስተር ዩናይትድ የማይሳካ ሌላኛው ዝውውር ተደርጎም ይወሰዳል። ከሰማናቸው ያልተጠበቁ መረጃዎች መካከል ቼልሲ አርዳ ጉለርን ይህን ቱርካዊ ተጫዋች እንደሚፈልጉት ነው መረጃዎች የሚያሳዩት። ትላንትና እንዲሁም ዛሬ በተለይም እንግዲህ ጠዋት ላይ ከሰማናቸው ሰፊ ዘገባዎች መካከል ቼልሲ አርዳ ጉለርን የሚያደንቁት ሲሆን በተለይም አሰልጣኝ ዣቪ አሎንሶ በሪያል ማድሪድ ቤት በነበሩበት ጊዜ ይህን ተጫዋች እንደማይነካ ያቁም ነበር። እንዲሁም የእነሱ ትክክለኛ ተጫዋች አድርገው ይመለከቱትም ነበር። በአሁኑ ሰዓት ላይ ወደ ቼልሲ ካቀኑ በኋላ የ10 ቁጥር ቦታውን ለሱ ለመስጠት ፍላጎት እንዳላቸው ነው መረጃዎች የሚያሳዩት። ምንም እንኳን ሉካ ሞድሪች ተተኪ አድርገው ቢያመጡትም በዚህ ዓመት በርካታ ጨዋታዎች ላይ መሰለፍ ቢችልም በሪያል ማድሪድ ቤት ግን ምናልባትም ይህ ተጫዋች እንግዲህ አሁንም ያልተረጋገጠ ቦታ ነው ይዞ እየተጫወተም የሚገኘው። በዚህም የተነሳ ምናልባትም ትክክለኛ ቲም እየፈለገ ሊገኝበት የሚችል እንዳለ ከዚህ በፊት ፍንጮች መውጣታቸውን ተከትሎ ቼልሲ የግሉ ለማድረግም ይፈልጋል። ከፍተኛ ገንዘብም ሊመደብ እንደሚችል ነው የሚገልጸው።
በሪያል ማድሪድ በኩል የተጫዋች አይነኬ ከሚባሉ ተጫዋቾች መካከል አንደኛው ነው ሲሉ ፍሎሬንቲኖ ፔሬዝ ከዚህ በፊትም ተናግረውም ነበር። ነገር ግን ቼልሲ አሁንም ይመለከቷል። በእርግጥ ቼልሲ በዛ ቦታ ላይ የተለያዩ ተጫዋቾች አሉት እንደ ኮል ፓልመር ያሉ ክሬቲቪቲን ከፍ ማድረግ የሚችሉ ተጫዋቾች እንዲሁም ኤንዞ ፈርናንዴዝ የማይለቅ ሆነ በዛ ቦታ ላይ የሚጫወተው ሌላኛው ተጫዋች ነው። የተለያዩ ታዳጊ እንዲሁም ድንቅ ብቃት ያላቸው ተጫዋቾችን በዛ ቦታ ላይ ማሰለፍ ይችላል። ይህ ተጫዋች መጥቶ በዛ ቦታ ላይ ቦታውን ያገኛሉ ወይ? በርካቶቹ የሚጠይቁትም ጥያቄ ነው። ነገር ግን ቼልሲ ይህን ነገር ማንሳቱ ነው መረጃዎች እያሳዩም የሚገኙት። ሌላኛው የምናነሳው መረጃ ሊቨርፑል ከአዳም ዋርተን ጋር ስሙ መያያዙን እየሰማን እንገኛለን። የአሌክሲ ማካሊስተር የመለያየት እድሉ መስፋቱን ተከትሎ ምናልባትም አዳም ዋርተንን ለማምጣት ሊቨርፑሎች እየሞከሩ እንደሚገኙ መረጃዎች ያሳያሉ። ክሪስታል ፓላሶች ለዚህ ተጫዋች እንግዲህ እስከ 120 ሚሊዮን ፓውንድ ነው እየጠየቁ የሚገኙት። ይህም የሆነበት ዋነኛ ምክንያት እድሜው ገና መሆኑ፣ አቋሙ ትልቅ መሆኑን ተከትሎ ይህን ገንዘብ እየጠየቁ ይገኛሉ። ከዚህ በፊት እንግዲህ ያወጡት መግለጫ የሚያሳይም ጉዳይ ነው። በርካቶቹ እየፈለጉት ነበር። ነገር ግን የዚህ የተጫዋቾች የዝውውር መስኮት እንግዲህ ከተከፈተ ጀምሮ ዝውውሮች በምንሰማበት ጊዜ የዚህ ተጫዋች ስም እየሰማን አንገኝም። የዋነኛው ምክንያት ደግሞ የከፍተኛ ገንዘብ ጥያቄ መሆኑን ከዚህ በፊትም ሰምተንም ነበር። ክሪስታል ፓላሶች ይህን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌላቸው ከገለጹ በኋላ ነበር እንግዲህ ይህን ገንዘብ እንዲሁ መለጠፍም የቻሉት። ተጫዋቹ ግን ወደ ትላልቅ ክለቦች የሚሄድ ከፍተኛ ፍላጎትም አለው። ከዚህ በፊት ከማንቸስተር ዩናይትድ ጋር ስሙ ተያይዞ እንደነበር እናስታውሳለን። ሊቨርፑል በአሁኑ ሰዓት ላይ እንደ ማካሊስተር ያሉ ተጫዋቾችን የሚያጣ ከሆነ የእሱን ትክክለኛ ፈለግ የሚከተል ተጫዋች እዛ ቦታ ላይ ማምጣት እንደሚፈልጉ ነው መረጃዎች እያሳዩም የሚገኙት። በዚህም የተነሳ አዳም ዋርተንን ይመለከቱታል እየተባለም ይገኛል። በእርግጥ አዳም ዋርተን እንደ ሪያን ግራቨንበርች መመልከት እንችላለን። ነገር ግን የተጫዋች ምናልባትም ገፋ ተደርጎ እዛ ቦታ ላይ እንዲጫወት ሊያስገድዱት የሚችሉበት እድል እንዳለ አሰልጣኝ አንዶኒ ኢራኦላ እየተገለጸም ይገኛል። አሰልጣኝ አንዶኒ ኢራኦላ እንግዲህ በአሁኑ ሰዓት ላይ እጅግ በጣም ሃይ ኢንቴንስ የሆነ ኳስን የሚጫወት አሰልጣኝ ነው። በዚህም የተነሳ እንደሱ አይነት ተጫዋቾችን ለማምጣትም ይፈልጋል። አዳም ዋርተን ደግሞ ከኳስ ጋር ያለው እንቅስቃሴ እንዲሁም ደግሞ ሃይ ኢንቴንሲቲ የመጫወት አቅሙን እንዲሁ ተወዳጅም ያደርገዋል። በእርግጥ ሊቨርፑል ዋነኛ ኢላማው አሌክስ ስኮት እንደሆነ ከዚህ በፊት ተገልጾም ነበር። ይህንንም እድል ለመጠቀም ከሁለቱ አንዱ ምናልባትም የሚያስፈርሙበት እድል እንዳለ መረጃዎች በስፋትም ነው እያመላከቱት የሚገኙት። ይህንንም በሊቨርፑል ቤት ከሰማናቸው መረጃዎች መካከል እንዲሁ የምንመለከተው ይሆናል። ሊቨርፑል አሁንም ቢሆን የተለያዩ ተጫዋቾችን እንደሚመለከት የተገለጸ ሲሆን በተለይም በክንፍ አጥቂ ቦታ ላይ ከያንዲያ ማንዴ ውጪ እነማንን ይመለከታል የሚለው ነገር እስካሁን ግልጽ ባይሆንም ፍላጎቶች ግን ከፍ እያሉ እንደሚገኙ መረጃዎች ያሳያሉ። ባርሴሎና ለጀስቀስ ግቫርዲዮል ቦነሶችን ጨምሮ የ80 ሚሊዮን ጥያቄ ማቅረቡ ነው ባስክ ግዛት እየወጡ መረጃዎች የሚያሳዩት። ነገር ግን ማንቸስተር ሲቲ ጥያቄውን ወዲያውኑ ውድቅ በማድረግ የተጫዋቹን ኮንትራት ለማራዘም እየሰራም ይገኛል። በተጨማሪም ሪያል ማድሪድ በተጫዋቹ ላይ አሁንም ፍላጎትም አሳይቷል። ነገር ግን ማንቸስተር ሲቲዎች አዲስ ኮንትራት ማቅረባቸውን ተከትለው የመፈረም እድሉ ሰፊ መሆኑን ተከትለው እንግዲህ ፊታቸውን ሊያዞሩም ይችላሉ። ባርሴሎና ሌላኛው እቅድ የማርኮ ኩሬያ ጉዳይ ነው። ይህም ተጫዋች አሁንም የሚመለከቱት ተጫዋች ሲሆን ከቼልሲ የመለየት ፍላጎትም አለው። ወደ ቀድሞ ክለቡም ለመመለስ ፍላጎት እንዳለው ተገልጾም ነበር። ከብራይተን ወደ ባርሴሎና ሲሄድ እንግዲህ የተጫዋች ድንቅ አቋሙን ያሳያል ተብሎ ነበር። በባርሴሎና ቤት ባለመሳካቱ ነበር ወደ ለንደን በመመለስ እንግዲህ በቼልሲ ቤት አይነኬ ተጫዋች የሆነው። ነገር ግን አሁን በግዴታ ልቀቁኝ እያለም ነው የሚገኘው። ሪያል ማድሪዶችን ደግሞ ስንመለከት ሪካርዶ ካላፊዮሪን እንዲሁ ይመለከቱታል። ግቫርዲዮል የማይገኝ ከሆነ ሪካርዶ ካላፊዮሪ ምናልባትም ከአርሰናል የሚያዘዋውሩት ሌላኛው ተጫዋች እንደሆነም ይገለጻል። ሪካርዶ ካላፊዮሪ በሮማ ቤት አብረው ሰርተው ነበር ከአሰልጣኝ ጆዜ ሞሪኒዮ ጋር። ይህንንም እድል በመጠቀም በማስማማት ወደ ታላቁ ክለብ ሎስ ብላንኮቹ ለማምጣት ፍላጎት እንዳላቸው መረጃዎችም ያሳያሉ። በእነዚህ ክለቦች መካከል የሚደረገውን ድርድር በቀጣይ የምንመለከት የሚሆን እንደሆነ ነው መረጃዎች የሚያሳዩት። ቼልሲ በስፖርቲንግ ሊዝበኑ ተከላካይ ኦስማን ዲያምባኔ መካከል ያላቸው ግንኙነት ከፍ እያለ እንደሚገኝ ነው የሚገለጸው። ቼልሲዎች ሌላ ተጫዋች እንግዲህ አሁንም ከስፖርቲንግ ሊዝበን ለመቀማት እየሞከሩ ሲሆን ይህን የመሀል ተከላካይ ስፍራ ተጫዋች እስከ 50 ሚሊዮን ፓውንድ ገደማ እየተመደበበትም ይገኛል። ከዚህ በፊት ተጫዋቹን ማንቸስተር ዩናይትድ ቢፈልገውም በአሁኑ ሰዓት ላይ ግን የአሰልጣኝ መቀየሩን ተከትሎ ከዚህ ተጫዋች ጋር ያላቸው ስም ተቋርጧል። ቼልሲ ግን አሁንም በአሰልጣኝ ዣቪ አሎንሶ ስር እንደሚፈልጉት ነው መረጃዎች በስፋትም እያመላከቱም የሚገኙት። ቼልሲ
ማይክ ሚኞንም እንደሚመለከተው እየተገለጸም ይገኛል። በተለይም እንግዲህ የሮበርት ሳንቼዝ በበረኝነት ቦታ ላይ አቋም መዋዠቅ አሁንም ቢሆን አሳሳቢ ያደርጓል በቼልሲ ቤት። በዚህም የተነሳ ማይክ ሚኞንን እንዲሁ የሚመለከቱበት እድልም አለ። ከዚህ በፊት ከፍተኛ ገንዘብ በተጠይቁበት ሳለ ላይ ከዚህ ዝውውር መውጣታቸው እናስታውሳለን። ከኤሲ ሚላን ይህን ተጫዋች አሁንም የግላቸው ለማድረግ ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ የተገለጸ ሲሆን ማይክ ሚኞን ግን ምናልባትም አሁንም ከፍተኛ ገንዘብ ሊጠየቅበትም ይችላል ሲሉ መረጃዎች በስፋትም ያመላክታሉ። በአሜሪካ ሜክሲኮና እንዲሁም ደግሞ በካናዳ የሚዘጋጀው የ2026 የዓለም ዋንጫ ሊጀመር ሰዓታቶች ብቻ ይቀሩታል። ምሽት ላይ በሚጀምረው የዚህ ጨዋታ እንግዲህ በርካቶቹ የሚጠብቁት ይሆናል። በሜክሲኮ ነው የጨዋታ የሚጀምረው። ሜክሲኮ ከሳውዝ አፍሪካ ጋር የሚያደርጉት የመጀመሪያ ጨዋታ ይጠበቃል። በርካቶቻችን እንደምናውቀው እንግዲህ በአፍሪካ ምድር ለመጀመሪያ ጊዜ በተካሄደው የአፍሪካ ዋንጫ ጨዋታ የመጀመሪያው ጨዋታ ሜክሲኮ ከሳውዝ አፍሪካም ነበር። በዛ ጨዋታ ላይ ሻባላ ላይ ያስቆጠራትን ጎል በርካቶቻችን እንግዲህ የምናስታውሰው ጎልም ነበር። በዛ ጨዋታ ላይ ሜክሲኮ ከሳውዝ አፍሪካ ጋር ያደረጉትን ጨዋታ በአቻ ውጤት ነው ማጠናቀቅም እየቻሉት። ከ16 ዓመታት በኋላ ዳግም በሜክሲኮ በሚደረገው የዓለም ዋንጫ ደግሞ ሜክሲኮ ከሳውዝ አፍሪካ ጋር ዳግም የሚገናኙበትን ይህንን እድል እንዲሁም አግኝተዋል። የ2026 የዓለም ዋንጫ በርካቶቹ የሚጠብቁት ሲሆን ነገር ግን ምናልባትም እንግዲህ በከባድ ሙቀት ውስጥ የሚዘጋጀው እንዲሁም ደግሞ በፖለቲካ ኮንፍሊክት ውስጥ የሚካሄደው ይህ የዓለም ዋንጫ በርካቶችን እያጓጓ ነው የሚገኘው። በዚህ ከሚነሱ አንዳንድ መረጃዎች መካከል እንግዲህ የኢራንና የአሜሪካ እሰጥ አገባ አሁንም በኳሱ ላይ እንዲሁ ጫናም እየፈጠረም ይገኛል። አሜሪካ በርካታ ነገሮችን እያደረገችም ይገኛል። በተለይም እንግዲህ እነዚህ ተጫዋቾች በአሜሪካ እንደማያድሩ ነው እየታወቀም የሚገኘው። ጨዋታዎችን አድርገው እንደሚመለሱ እንዲሁ ተገልጿል። ወደ ሜክሲኮ ወይም ደግሞ ካናዳ ሄደው እንደሚያድሩ መረጃዎችም ነው እያሳዩትም የሚገኙት። ከዚህም በተጨማሪ እንግዲህ ይህ ለየት የሚያደርገው በሶስት ሀገራት ጣምራነት መካሄዱ ነው። ይህንንም እንግዲህ ልዩነት የፈጠረ የዓለም ዋንጫ መሆኑ ሲገለጽ 48 ሀገራትም እንደሚሳተፉበትም ነው የተረጋገጠው። ዛሬ ምሽት 4 ሰዓት ላይ ይህ ጨዋታ የሚጠበቅም ይሆናል። ካሁን በኋላ እንግዲህ ለአንድ ወራት ያክል ይህንን የዓለም ዋንጫ የምንመለከት ይሆናል። 48 ሀገራትም እንግዲህ በዚህ የዓለም ዋንጫ አሸናፊ ለመሆን እርስ በርስ የሚፋለሙም ነው የሚሆነው። በዚህ የዓለም ዋንጫ የተለያዩ ነገሮችን እየተነሱም ይገኛሉ። ፖርቹጋል አሰልጣኝ የሆነው ሮቤርቶ ማርቲኔዝ እንዲህ ሲል ነው የሚናገረው። ሮናልዶ አሁንም አደገኛ ነው ሲል ይናገራል። ፖርቹጋል ከሱ ጋር ጠንካራ ነችም ሲሉ ነው የሚናገሩት። የፖርቹጋል ብሔራዊ ቡድን ዋና አሰልጣኝ ሮቤርቶ ማርቲኔዝ ክሪስቲያኖ ሮናልዶ አሁንም አደገኛ ነው የሚል ጽኑ እምነት እንዳላቸው የገለጹ ሲሆን ከዓለም ዋንጫው በፊት ስለ ሮናልዶ የተጠየቁት አሰልጣኙ ፖርቹጋል ከሮናልዶ ጋር የበለጠ ጠንካራ ነች የሚል እምነት አለኝ በማለትም ተናግሯል። ሮናልዶ ጨዋታን የቀየረ ልዩ ተጫዋች ነው ሲሉ የገለጹት ሮቤርቶ ማርቲኔዝ የሱ ቁርጠኝነት አሁንም ለታዳጊዎች ምሳሌ ነው ሲሉም ይገልጻሉ። ሮናልዶ አሁንም ለቡድኑ ስለሚያስፈልግበት ምክንያት ያነሱት ማርቲኔዝ እሱ አሁንም እንደ በፊቱ አደገኛ ነው ሲሉም ነው ሀሳባቸውንም የሰጡት። ሮናልዶ አሁንም ለቡድኑ እንዲሁ አስፈላጊ ተጫዋች ነው። ተጽዕኖ፣ ሰዓት አጠባበቁ፣ ቦታ አያያዙ፣ አጨራረሱ እንዲሁም ደግሞ ተከላካይ አስጨናቂነት እንዳለው የሚናገሩት አሰልጣኙ ይሄ በጣም ትልቅ ጥንካሬ ነው ሲሉትም ነው እንዲሁ የገለጹት። ሮናልዶ ለቡድኑ የሚሰጠው ነገር መጠቀም እንዲሁም ደግሞ የኛ ኃላፊነት ነው ሲሉ እየተናገሩ ሲሆን አስተሳሰቡ ገና የ18 ዓመት ነው ሲሉ ሮቤርቶ ማርቲኔዝ መናገራቸውንም ሰምተናል። ፖርቹጋል ከሮናልዶ በኋላ ምን ልትመስል እንደምትል ጥያቄ የቀረበላቸው ማርቲኔዝ ሮናልዶ በፍጹም ሊተካ የማይችል ነው ሲሉም ነው የገለጹት። አክሎም እሱንም መሳይ ፈጽሞ ፈልገህ አታገኝም፣ ነገር ግን መፍትሄ መፈለግም አለብህ። የሮናልዶ ቁጥር በአንድ ተጫዋች ብቻ የሚሞከር አይደለም ነው ሲሉ እንዲሁ ሀሳባቸውንም መግለጽም የቻሉት። ካርሎ አንቸሎቲ ሞሮኮ አደገኛ ተጋጣሚ ነው ሲሉ ስለ ጨዋታውም ያነሳሉ። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ከቡድኑ ሞሮኮ መጠንቀቅ እንዳለባት ያሳሰቡ ሲሆን ብራዚል የዓለም ዋንጫ የመጀመሪያ ጨዋታውን ቅዳሜ ሌሊት 7 ሰዓት ከሞሮኮ ጋር የምታደርግ ይሆናል። በዚህ ምድብ ሞሮኮ በጣም አደገኛ የሆነችው ተጋጣሚ ነች ያሉት ካርሎ አንቸሎቲ ለቡድኑ መሪነት ተፎካካሪ ነች በማለትም ገልጿል። አክሎም ለኛ ጨዋታውን ማሸነፍ አንደኛ ደረጃ ላይ ይዞ ለማጠናቀቅ እንዲሁም ደግሞ መንገዳችንን ለማሳመር ወሳኝ ነው ሲሉም ነው የሚናገሩት። አክሎም ይህ ጨዋታ እጅግ በጣም አስፈላጊ ነው ያሉ ሲሆን ሃይቲ እንዲሁም ደግሞ ስኮትላንድ በዚህ ምድብ የሚቀሩ
የሚቸገሩ ቀሪ ብሔራዊ ቡድኖች መሆናቸውም ተገልጿል። ሊዮኔል ሜሲ እኛን ማሸነፍ በጣም ከባድ ነው ሲልም እንዲሁ የወቅቱ የዓለም ዋንጫ አሸናፊም ይናገራል። የአርጀንቲና ብሔራዊ ቡድን አምበል ሊዮኔል አንድሬስ ሜሲ አንገታቸውን አናስደፋቸውም ሲልም ለደጋፊዎችም ቃል ገብቷል። በጣም ደስተኛ ነኝ ሲል የተናገረው ሜሲ እንደ ሁልጊዜው ለዓለም ዋንጫው ጓጉቻለሁ ሲልም ይናገራል። አክሎም ከዚህ ቀደም አንገታቸውን እንደማናስደፋቸው ነግሬያቸው ነበር፣ አሁንም ፍላጎታችን ተመሳሳይ ነው ሲልም ይናገራል። ሁሉም በአንድ ነገር እርግጠኛ መሆን ይቻላል፣ ተጋጣሚያችን እኛን ማሸነፍ ከባድ ይሆንባቸዋል ሲል መናገሩን የሰማን ሲሆን አሰልጣኙ ሊዮኔል ስካሎኒ ደግሞ ዋንጫውን እናሸንፋለን ማለት ከባድ ነው ሲሉም ሀሳባቸውን ነው የሰጡት። የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ በዓለም ዋንጫው እስከ መጨረሻ እንደሚፋለሙም ገልጸዋል። ዓለም ዋንጫን እናሸንፋለን ማለት ከባድ ነው ያሉት ስካሎኒ ምክንያቱም በጣም የተወሳሰበ ነው ሲሉም ይገልጻሉ። ነገር ግን ተጫዋቾቹ ሜዳ ላይ ያላቸውን ሁሉ እንደሚሰጡም እርግጠኛ ነኝ ሲሉም ገልጿል። እስከ መጨረሻው ሁሉንም እናደርጋለን ሲሉ ጨምረው የተናገሩ ሲሆን አርጀንቲና ከአይስላንድ የአቋም መፈተሻ ጨዋታን አድርጋ በሊዮኔል አንድሬስ ሜሲ ባርኮ እንዲሁም ደግሞ አልማዳ ግቦች 3-0 ማሸነፏን የምናስታውሰው ጉዳይ ነው። ሮድሪጎ ዲ ፖልም ሲናገር እንግዲህ ከዚህ በፊት ማንንም አላከበርንም፣ በዚህ ሁሉ አመታት ውስጥ ብዙ ጊዜ ተናደናል እንዲሁም ቆስልናል ሲልም ይናገራል። ከዛ በኋላ ያመጣ ነው ስኬት ማንም ሳያገዘን ነው፣ ሁላችንም ላይ በራሳችን አሳክተናል ሲል የተናገረ ሲሆን የ2024 የኮፓ አሜሪካ የፍጻሜ ውድድር ሲያልቅ ሜሲ የተናገረው የመጀመሪያ ነገር እንዲህ የሚል ነበር፣ ማንም አያፌዝብንም፣ ድላችንን እናከብራለን፣ እንደሰት የሚል ነበር ሲል እንዲሁም የሚያስታውሰውም ጉዳይ ነው። የሶማሊያው ዳኛ እንግዲህ ደማቅ አቀባበል እንደተደረገለትም ተገልጿል። አሜሪካ እንዳይገባ ተከልክሎ የተመለሰው ሶማሊያዊ ዳኛ ኦማር አብዱል ቃድር ሀገሩ ሲደርስ ደማቅ አቀባበል እንደተደረገለት ትላንትናም ተመልክተናል። ዋናው ዳኛው ለዓለም ዋንጫ ውድድር ዳኝነት ቢመረጥም አሜሪካ እንዳይገባ ተከልክሎ ነበርም። ክልከላውን ተከትሎ ወደ ሶማሊያ የተመለሰው ዳኛ ትላንትና ጠዋት አየር ማረፊያ ሲደርስ የክብር አቀባበልም ነው የተደረገለት። ዋና ዳኛው ከደረሰበት ክልከላ በኋላ ከመላው ዓለም ከፍተኛ ድጋፍ እያገኘ ይገኛል። ዳኛው በማህበራዊ ትስስር ገጹ አሁንም በጥሩ መንፈስ እገኛለሁ፣ በቀጣይ ጉዞ ላይ ትኩረት አድርጌ እገኛለሁ ሲልም ይገልጿል። የስፖርት ቤተሰቡ ለሰጠው ድጋፍ እንዲሁም ደግሞ አክብሮት መግለጫ መልእክት እንዲሁ ዳኛው ያመሰገነ ሲሆን በአሁኑ ሰዓት ላይ እንግዲህ አሜሪካ እየወሰደቻቸው ያለቻቸው እርምጃዎች በርካቶቹም እንዲሁ እያስቆጣም ይገኛል። ይህ ዳኛ እንግዲህ ተመርጦ ቢሄድም አላስገባም ማለቷን ተከትሎ ተመልሷል። ሌላኛው የኢራን ጉዳይ ነው። ተጫዋቾች እንግዲህ ወደ አሜሪካ ለጨዋታ ይሄዳሉ እንጂ እዛ እንደማያድሩም ተገልጿል። ከበርካታ ሙከራዎች በኋላ በተለይም ከፊፋ ጫና በኋላ ነበር እነዚህ ተጫዋቾች ቪዛ የተሰጣቸው ካናዳ ድረስ ሄደው ነበር እንግዲህ ቪዛውን እንዲወስዱም የተደረገው። ሌላኛው ደግሞ የኢራን ደጋፊዎች በአሜሪካ እንዳይገቡ መከልከላቸው እንዲሁም ያለ ደጋፊ እንደምታካሄድ ጨዋታውን መዘገቡ እንግዲህ ይህ ከእግር ኳስ እየወጣ ሲሉ በርካቶቹም ይገልጹታል። ከዚህ በፊት እንግዲህ እግር ኳስ ከፖለቲካ ውጪ እንደነበር ነው የምናውቀው። በአሁኑ ሰዓት ላይ ግን በተለይም አሜሪካ ላይ በሚካሄደው የዓለም ዋንጫ ላይ እግር ኳስ በጣም ፖለቲካ እንደተጨማለቀ ማሳያ ነው ሲሉ በርካቶቹ አሁንም እየገለጹበት የሚገኙት የአሁኑም ጉዳይ ነው። ሌላኛው በሜክሲኮ ደረቅ ሳሮች ላይ ቀለም እየተቀቡ እንደሚገኙ ነው የተገለጸው። ሜክሲኮ በህዝቡ መናፈሻዎች እንዲሁም ደግሞ መድረኮች ላይ ዳርዳር የሚገኙ የደረቅ ሳሮች ቀለም የሚቀቡ ሰራተኞች አሰማርታለችም ነው የተባለው። ሰራተኞቹ የደረቅ ሳሮችን አረንጓዴ ቀለም እየቀቡ እያስዋቡ መሆኑ የተገለጸ ሲሆን አረንጓዴ ቀለም መቀባት ያስፈለገው አካባቢው አረንጓዴ ለምለም መስሎ እንዲታይ ለማድረግ መሆኑም ተገልጿል። ሳሮችን ወደ ነበሩበት ተፈጥሯዊ ይዘት ለመመለስ ጊዜው የሚወስድ በመሆኑ የአጭር ጊዜ መፍትሄ የሰጡት እንዲሁ ተደርጎም ነው። ሜክሲኮ ለዓለም ዋንጫ አዘጋጅ 3 ሀገራት መካከል አንዷ መሆኗ የሚታወቅም ጉዳይ ነው። የመጀመሪያ ጨዋታውም እንዲሁ በሜክሲኮ የሚደረግ ሲሆን ለየት የሚያደርገው ደግሞ 3 የመክፈቻ ጨዋታዎች እንደሚደረጉ ነው የተገለጸው። በአሜሪካ፣ በሜክሲኮ እንዲሁም በካናዳ የሚደረጉ የተለያዩ የመጀመሪያ 3 ጨዋታዎች የሚከፈቱም ነው የሚሆኑት። መነጋገሪያ ከነበሩት ውስጥ እንግዲህ የኢራን ተጫዋቾች፣ የሶማሊያ ዳኛ እንዲሁም ደግሞ የአፍሪካና ኢራን ጋዜጠኞች ቪዛ መከልከል በዋነኝነት የሚጠቀሱም ጉዳይ ነው። የአሜሪካ የቪዛ ችግር አሁንም መነሻው እንግዲህ እየሰፋም ነው የሚገኘው። ከዚህ ከፍተኛ ውዝግብ መነሻ ፕሬዚዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ሲመለሱ ጀምሮ እንደሚጀምር ነው የሚገለጸው። የዚህ ከፍተኛ ውዝግብ እንግዲህ ፕሬዚዳንቱ የአሜሪካን ሕዝብ ከስደተኛ ለመጠበቅ ቃል ገብተው የተለያዩ ውሳኔዎችንም ተላልፈውም ነበር። በርካታ የአፍሪካ እንዲሁም መካከለኛው ምስራቅ ሀገራትን የጉዞ ክልከላ ጨምሮ በርካታ ገደቦች ተጥለውም ነበር። እነዚህ ክልከላዎች አሁን ላይ ለተፈጠረው ከፍተኛ ውዝግብ ምክንያት
ሊሆኑ እንደሚችሉም ነው የተነገረው። ፕሬዚዳንት ዶናልድ ትራምፕ ከዚህ በፊት ስለ ሶማሊያ የሰጡት አስተያየት ለዳኛው መከልከል ምክንያት ሊሆን እንደሚችል ነው እየተገለጸም የሚገኘው። ፕሬዚዳንቱ በአንድ ወቅት ሶማሌዎች እርስ በርስ ይገዳደላሉ፣ ሀገራቸው ዋጋ የላትም፣ በሙስናም ተዘፍቋል፣ እኛ እዚህ አንፈልጋቸውም ሲሉ ተናግረውም ነበር። ይሁን እንጂ የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ባለፉት ዓመታት ይህ ይፈጠር እንደሆነ ሲጠይቁ አትስጉ የሚል ሀሳብን ሰጥተውም ነበር። ጂያኒ ኢንፋንቲኖ በተለያዩ መድረኮች በጋዜጠኞች ሲጠየቁ አሜሪካ ሁሉንም ትቀበላለች፣ ስጋት አይግባቸው ሲሉ ተሰምተውም ነበር። አሁን ላይ የቪዛ ችግሩ የአሜሪካ መንግስት ጉዳይ ቢሆንም ኢንፋንቲኖ ቃላቸውን ባለመጠበቃቸው የጥፋተኝነት ጣት ቀሰራው ወደ ራሳቸው እንደዞረ ነው መረጃዎች እያሳዩም የሚገኙት። አሁንም ቢሆን የተለያዩ ነገሮችን በዓለም ዋንጫው እንግዲህ ያልተጠበቁ ነገሮችን እየሰማን እየተመለከትን እንገኛለን። ያልተጠበቁ ነገሮችንም እንግዲህ በዓለም ዋንጫው እንግዲህ ከዚህ በፊት ተመልክተን እንደነበረም ነው የምናነሳው። ከነዚህ መካከል እንግዲህ በዓለም ዋንጫ ቁጥራዊ መረጃዎችን እንዲሁ ስንመለከት በዓለም ዋንጫ ሃትሪክ እየሰሩ ተጫዋቾችን ስንመለከት ቫንደርኮቪች 2 ሃትሪኮችን በ1954 ደቡብ ኮሪያ እንዲሁም ደግሞ ምዕራብ ጀርመን ላይ ማስቆጠር የቻለም ተጫዋች ነው። በታሪክም የሚጠቀስ ተጫዋች ነው። ሌላኛው ጀስት ፎንቴን እንዲሁ በተመሳሳይ 2 ሃትሪኮችን ሰጥቷል። በ1958 ፓራጓይ እንዲሁም ደግሞ ምዕራብ ጀርመን ላይ ነበር ማድረግም የቻለው። ያኔ እንግዲህ ምዕራብና ምስራቅ ተብሎ እንዲሁ ተከፍለው እንደነበር የምታስታውሱት ጉዳይ ነው። ሌላኛው ገርድ ሙለርም 2 ሃትሪኮችን በ1970 ቡልጋሪያና ፔሩ ላይ የሰራ ሲሆን ጋብሪኤል ባቲስታም 2 ሃትሪኮችን በ1994 ግሪክ ላይ እንዲሁም ደግሞ በ1998 ደግሞ ጃማይካና ደቡብ ኮሪያ ላይ በመስራት ታሪክ የያዙም እንዲሁ ተጫዋቾች ናቸው። በዓለም ዋንጫ ታሪክ ፈጣን ግብ ያስቆጠሩ ተጫዋቾችን ስንመለከት አካር ሱከር 11 ሰከንድ ላይ በማስቆጠር እንግዲህ ይታወቃል። በ2002 የደቡብ ኮሪያ ላይ ያስቆጠረ ተጫዋች ነው። ብራዚል የዓለም ዋንጫን ባነሳችበትም ጊዜ ቫትስላቭ ሜሴክም 15 ሰከንዶች ውስጥ ያስቆጠረ ሲሆን በ1962 ሜክሲኮ ላይ አስቆጥሯል። ኤርነስት ሌነር 25 ሰከንዶች የፈጀበት በ1934 ኦስትሪያ ላይ ያስቆጠረ ሲሆን ብሪያን ሮብሰን እንዲሁ 28 ሰከንዶችን በ1982 ፈረንሳይ ላይ ያስቆጠራት ጎል እንዲሁ የሚጠቀሱም ናቸው። በዓለም ዋንጫው ታሪክ ብዙ ጨዋታዎችን እንዲሁም ደግሞ ድል ያደረጉ ተጫዋቾችን ስንመለከት ሜሪስላቭ ክሎዘ 17 ጨዋታዎችን እንዲሁ ድል ማድረግም ችሏል። ከ2002 እስከ 2004 ማለት ነው። ሜሪስላቭ ክሎዘ 17 ጎሎችን በማስቆጠር እንግዲህ በዓለም ዋንጫው ብዙ ጎል ያለው ተጫዋች እንደሆነም እናውቃለን። ሌላኛው በዓለም ዋንጫ ታሪክ ብዙ ቢጫ ካርዶችን የተመለከቱ ተጫዋቾችን ስንመለከት ሃቪየር ማርሻራኖ 7 ቢጫ ካርዶችን ተመልክቷል። በአርጀንቲና ብሔራዊ ቡድን ካፉና ሎተር ማቴው ከብራዚል እንዲሁም ደግሞ ከጀርመን 6 ቢጫ ካርዶችን የተመለከቱ ተጫዋቾች መሆናቸውን ነው የተመለከትነው። ሌላኛው ስታቲክሶችን ስንመለከት እንግዲህ የዓለም ዋንጫ እንዲሁ በትንሽ እድሜያቸው የተጫወተው ተጫዋች እንግዲህ ኖርማን ዋይስታንድ ይባላል። እንግዲህ ሰሜን አየርላንድ ነው። በ17 ዓመቱ ነበር በ1982 እንዲሁ መጫወት እየቻለው። በዓለም ዋንጫ ታሪክ በትንሽ እድሜው ገቢ ያስቆጠረው ደግሞ ፔሌ ነው። በ17 ዓመቱ እንዲሁ በ1958 የሩብ ፍጻሜ ጨዋታ ላይ ጎል ያስቆጠረ ተጫዋች መሆኑ ነው እየተገለጸም የሚገኘው። እነዚህ እንግዲህ በስታቲክስ ደረጃ የምናነሳቸው ናቸው። ሌሎችንም ለመቀጠል ያክል ለዛሬ የነበረን ስፖርታዊ መረጃዎቻችን በዚሁ የሚጠናቀቁም ነው የሚሆኑት። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ዳግምም ነው የምንመኘው።